ሐሜተኛ ሰው ወይም በጥላቻ የተሞላ ሰው እዚህ ውስጥ በሚያከማቸው ኔጌቲቭ ኢነርጂ ምክንያት ራሱን ነው የሚገለው ማለት ነው። ራሱን ነው የሚገለውና በጤንነታቸው ላይ ቀስ በቀስ አሉታዊ ተጽዕኖ ያመጣበታል እና በጣም መጠንቀቅ ያስፈልጋል። ስለዚህ ከሐሜት እንቆጠብ። ሁልጊዜ ሰውን የሚያማ ሰው በኔጌቲቭ ኢነርጂ የተሞላ ሰው ክሎዝ ማይንድድ የሆነ ሰው ሁልጊዜ አሉታዊ ነገር ነው አንጎል ውስጥ ሁልጊዜ ሲመላለስ የሚኖረውና ያን ደግሞ በራሱ ማያበቃ ለሌላውም ያጋራል። ስለዚህ ይሄ ደግሞ ምን ያመጣል? በባዮኬሚስትሪ ለውጥ ስለሚያስከትል የጭንቀት ሆርሞን ሁልጊዜ ኮርቲሶልን እንዲያመነጭ ያደርጋል። በሽታ መከላከል አቅማችን ይቀንሳል። የነጭ ደም ሴል እንቅስቃሴን ይገታል። በበሽታ የመያዝ እድሉን ይጨምራል። ራሳችንን ከሐሜታዊ አስተሳሰብ ነፃ ካላወጣን ራሳችንን ነው የምንገለው። ስለዚህ ሐሜት በፍጹም እንዳይስማማችሁ መክራችኋለሁ። ምርምር ላይ ዕውቀት ላይ ፖዚቲቭ ቲንከር ሁኑ። ለሀገራችሁ መልካም አስቡ። ለቤተሰቦቻችሁ፣ ለጎረቤታችሁ፣ ብቻ ለዓለም በጎ ነገርን አስቡ። ሁልጊዜ ጥላቻ የምናመነጭ ከሆነ ሐሜተኞች ከሆነ ራሳችንን ነው የምንገለው። ለዚህ ነው ሕፃናት ከማህፀን ሆነው ጥሩ ነገር ሲሰሙ በደስታ ብድግ ይላሉ። ሐሜትን ለምን ጸነስኩት ብስጭትን ሲሰሙ ደግሞ ያ ጠባሳ ከተወለዱ በኋላ አድሮባቸው ብቸኝነት ይሰማቸዋል። ይሄ አሁን ዓለም የደረሰበት ስለሆነ ወላጆች በተለይ የጸነሳችሁ ተጠንቀቁ። በአጸንሱም ራሱ ሐሜተኞች ከሆናችሁ ራሳችሁን ይሄ ሴቭ እየሆነ እዚህ ውስጥ ዝግ ያለው ንዝረት መጨረሻ ራሳችንን ዝግ አድርጎ ያጠፋናልና ከዚህ እንድትርቁ ነውና አንጎላችን በዘፈቀደ ሐሳብን ሊያመነጭ ይችላል። በተለይ 2005 ላይ እንደ አውሮፓውያን ዘመን አቆጣጠር ሳይንስ ፋውንዴሽን በአንድ ቀን ውስጥ አንድ ሰው በሚያስብባቸው ሐሳቦች ዙሪያ የሚያተኩር አንድ ምርምራዊ ነገር አድርጎ ነበርና ያሰብነው ነገር ሁሉ ትክክል ነው ወይ የሚል ነው። ይሄን መጠንቀቅ ያስፈልጋል አንጎልን ስናይና በየቀኑ አንድ ሰው ከ12000 እስከ 16000 ሐሳቦች ሊኖሩት ይችላሉና ግን 95%ኛው ልክ ከቀድሞ ቀን ጋራ ተመሳሳይና ተደጋጋሚ ነገር ይሆናል። 80% ደግሞ አሉታዊ ነገር ይሆናል። ስለዚህ የምታስቡትን ነገር ትክክል ነው አይደለም ከማለታችሁ ጋራ ተያይዞ ማንጠር ደግሞ ያስፈልጋል። ልቡና ማለት ይሄ ነው ማለት ነው። አእምሮ ዕውቀት ነው፣ ልቡና ማስተዋል ነው። አያችሁ፣ አንጎላችን ዕውቀት አለው፣ ዕውቀትን አመነጨ። ልቡናችን ደግሞ አመዛዘነው፣ ፊልተር ያደርገዋል። ለምሳሌ አንድ ሰው አንዲት ጓደኛውን ይጠረጥራል እንበል፣ ወይ እጮኛውን እንበል። ልቡናው ጠረጠረበት አንጎሉ እቺ ብሎ ሲያስብ ኔጌቲቭ ሐሳብ ነው የሚመጣ። በቃ ይከበዋል። ለምሳሌ ምን ይላል? አንደኛው ሐሳቡ አዎ ትዝ ይልሃል አይደለ አንድ ቀን እኮ ከአንድ ሰው ጋር ስትሄድ አይታሃታል ይለዋል። አንድ ሐሳብ አመጣ። እንደገና ሌላ ሐሳብ መጣለት። እንዴ ትዝ ይልሃል ባለፈው ሌሊት ላይ ስልኳ ላይ የሆነ ሰው መልእክት ልኮ ነበረ። ሁለት ሶስተኛ ሌላ ሐሳብ መጣ። እንደው ትዝ ይልሃል አንድ ሰው ጋር ስትሄድ ለአንድ ሰው ፍግግ ብላ ስትስቅ ትዝ ይልሃል ይለዋል። ይበሳጫል ማለት ነው። ይሄ እንግዲህ ኔጌቲቭ ኢነርጂ ነው ማለት ነው። ትክክል ላይሆን ይችላል። ሁሉም 99% ያሰበው ትክክል ላይሆን ይችላል። ንጹህ ሰው ልትሆን ትችላለች። ግን አንድ ነገር ሲያስብ ኔጌቲቭ ነገር ሲያስብ በዚህም በ360 ዲግሪዎች ሁሉ ክፉ ሐሳቦች አእምሮአችን ያመነጫል ማለት ነው። እዚህ ላይ መጠንቀቅ ያስፈልጋል። ለምሳሌ ፖዚቲቭ ነገሮች ስናስብ ይሄን ነገር ለምሳሌ ይሄን መጽሐፍ አለብኝ በኢትዮጵያ ስነፈለክ ዙሪያ ሲል አንደኛው አእምሮ ደግሞ ምን ይላል? ስነፈለክ ጥሩ ነው፣ ስለ ማዕድን ለምን አጽፍም ይለኛል። አንደኛው ደግሞ ይመጣና እንዴ ስለ ስነ ህይወታችንስ ይላል። አንዱ ስለ ሕክምናችን ይላል። መልካም ማስተያየት ያመጣል ማለት ነውና ሁልጊዜ ያሰብነው ሁሉ ትክክል ነው ማለት አይደለም። ፊልተር አድርገን ልቡናችንን ተጠቅመን ማስተዋላችንን ተጠቅመን መመንዘር ይገባል የሚል ነው። ሌላው አእምሮአችን የሰው ልጆች ከሰሯቸው እጅግ በጣም ዘመናዊ መሳሪያዎች ከሆኑት በተለይ ከኮምፒውተር ጋር እስቲ አወዳድረን እናየዋለን። እንግዲህ ለምሳሌ አንድ ኮምፒውተር በአማካይ ወደ 250,000 ያህል ምስሎችን እንደራሙ 20,000 ዘፈኖችን እና በመቶዎች የሚቆጠሩ ሁሉንም የቋንቋ ቪዲዮዎችን መያዝ ይችላል። ይሄ እንግዲህ የተደረገ ጥናት ነው። እንግዲህ ወደ አእምሮአችን ስናመጣው ግን ስንመረምረው ግን ይህን ያህል የሚችል ኮምፒውተር እንግዲህ አለ። ሱፐር ኮምፒውተሮችም አሁን ደግሞ እየመጡ ናቸው። አእምሮአችን ግን በሴኮንድ በግምት 10 ኳንቲሊየን
ክዋኔዎችን ማቀላጠፍ ይችላል። 10 ኳንቲሊየን በጣም አስቡ። ስንት ዜሮ ማለት ነው? 3 6 9 12 ወደ 12 13 ዜሮ ማለት 12 ዜሮች ማለት ነው። ኳንቲሊየን ክዋኔዎችን በሰከንድ ማቀላጠፍ ይችላል። የሰው ልጅ ምን ያህል አንጎሉ ወይም አይምሮ ምን ያህል ከባድ እንደሆነ በዚህ እንረዳለን። ሌላው በጣም ይገርማችሁ የሰው ልጅ አንጎል በግምት 100 ቢሊየን የሚጠጉ ኒውሮኖችን ወይም ህዋሶችን ነርቮችን ይይዛል። በጣም ይገርማል። 100 ቢሊየን የሚጠጉ እንደ ቃጫ በለውም በጣም ጥቃቅን የሆኑ እዚህ ውስጥ አሉ። 100 ቢሊየን ኒውሮኖች ማለት በጣም ምን ያህል እንደሆኑ ማየት ያስፈልጋል። ደግሞ እንደ ስታንፎርድ ዩኒቨርሲቲ ጥናት ደግሞ 100 ቢሊየን ሳይሆን አሁን ደግሞ በተጠና 200 ቢሊየን ኒውሮኖች ነርቮች እዚህ ውስጥ አሉ። በጣም አስቡት እንግዲህ ምን ያህል 200 ቢሊየን እንደ ቃጫ ጥልፍልፍልፍልፍ ያሉ ኒውሮኖች አሉና ይሄ ደግሞ በሚልክዌይ ጋላክሲ ውስጥ ካለ የከዋክብት ብዛት ጋር ተመሳሳይ ነው። ከ100 እስከ 400 ቢሊየን ከዋክብትን ይዟል ተብሎ የምንኖርባት ፍኖተ ዓለም ወይ ሚልክዌይ ጋላክሲ ከ100 እስከ 400 ቢሊየን ከዋክብትን ይዟል። አንጎላችንም በተመሳሳይ መልኩ ከ100 ቢሊየን እስከ 200 ቢሊየን ኒውሮኖችን ይዟል ማለት ነው። ሰው ራሱ እንደ ዩኒቨርስ በራሱ እና እነዚህ ኒውሮኖች ደግሞ ነርቮች በትሪሊየን የሚቆጠሩ ግንኙቶች ወይም ከጋጥሚ ህዋሳት ወይም ሲናፕሶች ጋር የተገናኙ ናቸውና በትሪሊየን የሚቆጠር ግንኙነትን ያደርጋሉ። እንግዲህ ከ100 እስከ 200 ቢሊየን ኒውሮኖችን ይዘናል። በትሪሊየን የሚቆጠሩ ደግሞ ግንኙነትን ያደርጋሉ። ይሄ ደግሞ የሰው ልጅ ምን ያህል ታላቅ መሆኑን እንድትረዱበት ያስፈልጋል። ለምሳሌ ለምናያቸው፣ ለምናስባቸው፣ ለምናደርጋቸው ነገሮች ሁሉ መረጃ እንግዲህ በአንጎላችን ውስጥ በእነዚህ ኒውሮኖች መካከል ነው የሚያልፈው። እነዚህ ኒውሮኖች ደግሞ ነርቮች መረጃን በተለያየ ፍጥነት ነው የሚያራምዱት እና በእነዚህ ኒውሮኖች ወይም ህዋሳተ ነርቭ ውስጥ የሚያልፉ በጣም ፈጣኑ መረጃ በሰዓት 250 ማይልስ ይፈጥናል። አይገርማችሁም? 250 ማይልስ በሰዓት የሚፈጥን መረጃ ነው ማለት ነው። በአይምሮአችን ውስጥ በጉዞ ልኬት አድርገን ስናስበው በሚልክዌይ ጋላክሲ ባሉት ከዋክብት ልኬት ስናስበው ወደ 200 ቢሊየን ነርቮች እንደቃጫሉ። እንግዲህ ይህን ያህል ማይልስ ርቀት ያለውን መረጃ በዚች አንጎል ውስጥ ሁላችንም በያዝነው አንጎል ውስጥ ምናመላለሰው ነውና ምን ያህል ታላቅ ነገርን ከፈጣሪ እንደተሰጠን እንድታዩበት ፈልጋለሁ። እንጠቀምበት ይሄንን አንጎል ለማለት ነው። ሌላው የአንጎላችን እንቅስቃሴ አነስተኛ አምፖል እንዲበራ ማድረግን ኃይል ማመንጨት ይችላል አንጎል። ይሄ በጣም የሚገርመው ነው። በተለይ ንቁ በምንሆንበት ጊዜ ንቃት ሁል ጊዜ ያስፈልጋል። ፈዛዛ መሆን አያስፈልግም። ንቁ በምንሆንበት ጊዜ አንጎላችን ከ12 እስከ 25 ዋት ኤሌክትሪክ ኃይል ያመነጫል። በደንብ አድርጋችሁ አስቡት። በተለይ ንቁ አለርት በምንሆንበት ሰዓት ከ12 እስከ 25 ዋት ኤሌክትሪክ ኃይል ማመንጨት ይችላል እና ይህ አነስተኛ አምፖልን ለማብራት በቂ ነው ማለት ነው። አነስተኛ አምፖሎችን አንዳንድ ነገሮችን ያበራል ማለት ነው። እንግዲህ ምን ያህል አንጎል ያለውን ከፍታ ነው የምነግራችሁ። እንግዲህ ከእግራችን እስከ አንጎላችን የሚሄድ መረጃ ቅድም ነግሬያቸዋለሁ ከ150 እስከ 260 ማይልስ መጓዝ የሚችል ነውና እንግዲህ አንጎል ይህን ያህል የኃይል መጠን ለማመንጨት እንግዲህ በሰውነት ውስጥ ያለውን ግሉኮስ ሊጠቀም ይችላል። ስለዚህ አምፖል ራሱ ማብራት የሚችል ነው ይሄ ያለው ኃይል በተለይ ንቃት ውስጥ በምንሆንበት ጊዜ። ስለዚህ ከሚያፈዝ ነገር መራቅ አለብን ማለት ነው። ሰውን ከሚያደነዝዝ ከሱስ መራቅ አለብን ማለት ነው። ሁልጊዜ ንቁ መሆን አለብን። ንቃት ያለው ሰው ራሱ አንጎሉ መብራት ማመንጨት እስከሚያስችለው ድረስና ከ150 እስከ 260 ማይልስ መጓዝ የሚችል ኃይል ያለው ነው መረጃውና ግሉኮሳችን ይጠቀማል። ሌላው ስለ አንጎላችን አራተኛ መረጃ ነግራቸዋለሁ። እንግዲህ የአንድ ጎልማሳ አንጎል ክብደቱ 3 ፓውንድ ያህል ነው ይባላል እና ወይም ወደ ግራም 1336 ግራም ወይም 1.5 ኪሎ ግራም ይመዝናል። በተለይ የወንድ አንጎል። የሴቶች ግን 1198 ግራም ነው። ትንሽ የሴቶቹ አነስ ይላል። ብሬን ማለት ነው፣ በአካሉ በክብደቱም ማለት ነው። እድሜ ሲጨምር ደግሞ በየዓመቱ የወንዶች አንጎል ክብደታችን በ2.7 ግራም ሲቀንስ
የሴቶቹ ደግሞ 2.2 ግራም ይቀንሳል። ይሄ እንግዲህ መጠኑን ክብደቱን ማለት ነው። በተለይ ሴሬብረም የሚባለው ክፍል የአንጎልን ክብደት 85% የሚሆነው ነው የሚይዝ ሲሆን አንጎል ደግሞ ከሰው ልጆች ከአጠቃላይ ክብደታችን ወደ 2% ገደማን የሚይዝ ነው እና አንድ መጽሐፍ ሳነብ የዓለም ድንቃድንቅ መዝገብ ትልቁ የሰው አንጎል በጊነስ ቡክ ላይ የተመዘገበው የ30 ዓመት አሜሪካዊ ሲሆን 2.3 ኪሎ አንጎሉ ይመዝን ነበር። ይሄ እንግዲህ በ1992 ላይ የተመዘገበ ነው። እንግዲህ በአጠቃላይ 1.5 አማካይ ወንዶች አለን። የሴቶች ደግሞ እንደዚሁ ራሱን ችሎ 1198 ግራም ክብደት ይኖረዋል ማለት ነው። እንግዲህ አንጎላችን ምን ያህል ሂደቱን ክብደቱን የመረጃውን አቅም ፍሰት አይተናል። የሚገርመው ግን በጣም ምርጥ ሳይንቲስት የዓለማችን ምርጡ ሳይንቲስት አልበርት አንስታይን የአንጎሉ ክብደት ሲመዘን 1.22 ኪሎ ነበር የመዘነው እና ትንሽ ከሰው አንጎል ክብደቱ አነስ ያለ ነው። ግን የሰራው ስራ ሪሌቲቪቲን በመስራቱ ምርጥ የዓለማችን ሳይንቲስት ነው። ሌላው አምስተኛ የምነግራችሁ እንግዲህ የሰው ልጅ አንጎል መጠን በመጀመሪያ ህይወት ዓመት ከነበረው በ3 እጥፍ እየጨመረ ነው የሚሄደው። ለምሳሌ ጽንስ በተጸነሰ ከ40 ሳምንት በኋላ ደግሞ ቅድም የጠቀስኩላችሁ 4 ሳምንት ማለት ሳይሆን 40 ሳምንት በኋላ እንግዲህ ኪሎ እስከ 370 ግራም ይደርሳል ወይም 13 አውንስ ሊመዝን ይችላል። ከዛ በአመቱ ግን በየመጀመሪያ አመቱ እጥፍ ይሆናል ማለት ነው። ለምሳሌ የ2 ዓመት ልጅ 80% አንጎሉ ሙሉ በሙሉ ያደገ ይሆናል። የ5 ዓመት ደግሞ ወደ 90% ያደገ ነው። ሙሉ በሙሉም የሚሉ አሉ። በ5 ዓመታችን ላይ እድሜያችን 15 ዓመት እስከሚሆን ድረስ አንጎላችን እድገቱን ይቀጥላል ይላሉ። አንዳንድ አጥኚዎች እስከ 25 ያደርጉታል። አንዳንድ ተመራማሪዎች ደግሞ የሰው ልጅ አንጎል እድሜያችን እስከ 40ዎቹ መጨረሻ እስከሚደርስ ድረስ እድገቱን ይቀጥላል ይላልና ለረጅም ጊዜ እንግዲህ የሰውን እድገት ሳያቋርጥ ከሚሄድ የሰውነታችን አካል አንዱ አንጎል ነው የሚል አንድ የሳይንሶች ምርምር አለና በእድሜያችን አጋማሽ ላይ እንግዲህ አካባቢ አንጎላችን መቀነስ ይጀምራል። ይህም እድገቱን ሲባል አንጎል ላይ ችግር አለ ማለት ሳይሆን ከትንሽ አንጎል የበለጠ ትልቅ አንጎልም መያዝ ብልህ መሆኑን የሚያሳይ መረጃ አይደለም። ሌላው ስድስተኛ የምነግራችሁ መረጃ ስለ አንጎላችን የሰው ልጅ የሚጠቀመው ከአይምሮ 10% ነው 10%ኛውን ነው የሚለው አሁን ያሉት ሳይንቲስቶች ውድቅ አድርገውታል። በተለይ ይሄ ነገር በእርግጥ የመጣው በሃርቫርድ የስነ ልቡና ባለሙያዎች የነበሩት ዊሊያም ጄምስ እና ቦሪስ ሲዲስ በ1890ዎቹ ይነገር የነበረ ነው። አሁን ያለው ሳይንስ ጥናት ግን አይደለም በሚገባ ሁሉንም መጠቀም እንችላለን የሚል እሳቤ ያለ እንኳን አይደለም ተንቀሳቅሰን ተኝተን እንኳን አንጎላችን 10%ኛውን ይጠቀማል የሚል እሳቤ ነው ያዘውና አብዛኛውን አንጎላችን ክፍሎች እንግዲህ 24 ሰዓት ሙሉ በሙሉ ያለማቋረጥ የሚሰሩ ናቸው። ይሄ ደግሞ እንግዲህ በጥንት ጊዜ የነበረውን ሰው 10%ኛውን ነው መጠቀም 90%ውን ስላጠቃቀሙ ሲያውቅ ነው የሚል እሳቤ ነበር። አሁን ግን ሁሉንም የሰው ልጅ አቅም ካለው መጠቀም ይችላል የሚል ሳይንስ ወጥቷል። በእርግጥ ሳይንሶች እንደምታውቁት እየተሻሻሉ የሚመጡ ነገሮች ናቸው። ሰባተኛው የአንጎል ላይ የተጠናው ጥናት እንደሚያስረዳው ጮክ ብሎ ማንበብ በዝምታ ከማንበብ ይልቅ የአንጎልን ክፍሎች ይጠቅማል የሚል ደግሞ አንድ ግኝት ወጥቷል። በጣም የሚገርም ግኝት ነውና ጮክ ብሎ ማንበብ ለአንጎል እድገት ይጠቅማል ነው የሚለውና ልጆች በመጀመሪያው ጊዜ ቃላትን ጮክ አድርገው በመናገር ነው ማንበብ መማር ያለባቸው እና ያ ዕውቀት አንዴ ከተያዘ በኋላ ለራሳቸው ማንበብን ይማራሉ። ብዙውን ጊዜ ልጆች እንዲያነቡ እንደ ጸጥ ብሎ እንዲያነቡ ነው የምንመክራቸው። ይህ ግን ተገቢ አይደለም ነው የሚለው ሳይንሱ። ምክንያቱም አንጎል በሰው በእውነቱ እንግዳ ከሆኑ ሁኔታዎች አንዱ ነውና አንጎላቸው እድገትን ለማራመድ ጮክ ብለው ማንበብና ማውራት አለማምዱ ይላል ሳይንሱ። ይሄ ትክክል መሆኑን ያረጋገጥኩት መቼ ነው? የአብነት ትምህርት ቤት የቆሎ ትምህርት ቤታችን ጊዜ ስናነብ የኔታ ጋራ ጮክ ብለን ነበር እናነብ የነበረው። ዳዊት ሲደግሙ ይንጫጫሉ ጮክ ብለውና ለካ የአንጎልን እድገት የሚጨምር ነው። ስለዚህ ጸጥ ብሎ ከሚያነብ በኋላ ላይ ጸጥ ብለን ልናነብ እንችላለን። በተለይ ግን በልጅነት እድሜ ጮክ ብለው ማንበብ እንዲማሩ ማድረግ ይገባል ይላል እንግዲህና
በጣም ይሄም አንዱ አስገራሚ ሳይንሳዊ የአንጎል ግኝት ነው። ሌላው ስምንተኛው ህልሞች የምናብ የውሳጣዊ ሰውነት ሁኔታዎች እና እነዚህ ኒውሮኖች ጥምረቶችም እንደሆኑ ይታመናልና በተለይ ህልም ጋር ተያይዞ ብዙ ነገሮች አሉ ከአንጎል ጋር የምናያቸው። እንግዲህ አንጎላችን ምን ያህል መስራቱ የምናውቀው ተኝተን እንኳን ህልም ማለም እንችላለን እና በአማካይ አንድ ሰው በአንድ ሌሊት ከ4 እስከ 7 የሚሆኑ ህልሞችን ሊያይ ይችላል። ስለዚህ አንጎላችን አስገራሚ ነገር ነው። ክቡራን ተመልካቾቻችን በአንጎል ላይ የቀረቡ ጥናቶች በጣም ብዙ ናቸው። በተለይ ደግሞ ሁልጊዜ መልካም ማሰብ፣ በጎ ማድረግ አንጎልን የሚያፋፋና ዕውቀትን የሚያበለጽግ ስለሆነ በንባብ በእውቀት ልቦናችሁን ከፍ እንድታደርጉ ምኞቴ ነው።